እሺ ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል አፍብሃ የማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል እንግዲህ በዛሬው ዕለት በወቅታዊ ጉዳዮች ቆይታ ለማድረግ ተገናኝተናል። እንግዲህ በዛሬው ዕለት በርከት ያሉ ሀሳቦችን እያነሳን ቆይታ እናደርጋለን። በቆይታችን አብረን ቆይታ ስለምታደርግ ፍቃደኛ ስለሆን ከልብ እያመሰገን ከሚዲያዎች በኩል ግሎባል ፋኖ ሚዲያ፣ ብላክ ላዮን ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ እና ኢትዮ 251 ሚዲያ አብረን ቆይታ እናደርጋለን። በቆይታችን በርከት ያሉ ነጥቦችን እያነሳን ቆይታ እናደርጋለን። ቀዳሚ የምናደርገው በተለይ ግንቦት 1 ቀን 2017 ዓ.ም የተመሰረተው የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ ሀሳቦች በደጋፊዎቻችሁም እንዲሁም ደግሞ በሌሎች አካላትም እየተነሱ ይገኛሉ። እንደው የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ የታዩ ለውጦች አንድምታዎች ምንድናቸው የሚሉትን ቀዳሚ ጥያቄ ላንሳ። ጥሩ አመሰግናለሁ ወንድሞቼ። እንግዲህ የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ጊዜ ጀምሮ ያሉትን ለውጦች ስናይ ብዙ ለውጦች አሉ። የመጀመሪያው ህዝባችን ሲጠብቀው የነበረው አንድ አማራዊ ቤት ተሰርቶ ማየቱ ትልቅ ለውጥ ነው። ትግሉን ለመቋጨት ብዙ ታጋይ ቢኖር በትክክል አንድ መዋቅር ያለው አደረጃጀት እስከሌለ ድረስ የትም መድረስ እንደማይቻል ይህ ለህዝብ የተሰወረ አይደለም። ይሄም ሆኑ አንደኛ የመጀመሪያ ትልቅ ለውጥ ነው። በህዝባችን በታጋዩ ያለው ተነሳሽነት እና ትግሉን የመቋጨት ተስፋ ከፍ ያለና ያደገ በቀረበላቸው ጥሪ አማካኝነት እንዲሁ የአማራ ድርጅት በሚሰጠው ተቋማዊ አቅጣጫ መሰረት ትግሉን የሚጠቅም ድርጅቱን የሚጠቅም የተናበበ ሀሳቦችን በመስራት ደረጃ ቃል የገቡበትና ይሁንታ የሰጡበት ሁኔታ አለ። በውጭ ድጋፍ እናደርጋለን የሚሉ እንዲሁም ደግሞ የውጭ ማህበራት አብዛኞቹ በተበታተነ መንገድ ከሚያደርጉት ድጋፍ በወጣ መንገድ ወደ አንድ መጣው አንድ አማራዊ ድርጅትን አማራዊ መታገያ ድርጅትን እንደሚደግፉበት መጠን ከተበታተነ አሰላለፍ እንዲሁም የድጋፍ መንገድ ወደ አንድ መዋቅር ለመምጣት ይሁንታቸውን ያሳዩ በርካታ ማህበራት አሉ። ከሁሉም በላይ መሬት ላይ ያለው ታጋይ ከትግሉ ደጋፊዎች ባለፈ መሬት ላይ ያለው ታጋይ የትግል የማሸነፍ መንፈሱ እጅግ ከፍ ያለ እየሆነ የመጣበት ሁኔታ ነው እና ያለው ምናልባት በዚህ በእነኚህ አጭር እና ትንሽ ነገሮች የሚገለጽ ነው ብዬ አላምንም። ያለውን ፋይዳ የነበረውን ተጠባቂነት በጣም ከፍ ያለ ነው። ከዚህ ባለፈ ከተለያዩ ትግሉን እንዲሁም የተለያዩ አጎራባች ሀገራትም ሌሎችም ጋር እንደ ድርጅት አንድ ሀገር ሊረከብ እንደሚችል የትግል ድርጅት ዲፕሎማሲዎችን የመስራት ብዙ ተስፋዎች እየታዩ ያለበት ሁኔታ ነው እና ያለው እጅግ ብዙ ለውጦች አሉ ወንድሞች። እሺ ከልብ እናመሰግናለን። ይበንዲህ እንዳለ እንግዲህ በተለያዩ ቀጠናዎች የፋኖ ኃይሎች እጅ እየሰጡ ነው የሚል ከፍተኛ ፕሮፓጋንዳ አገዛዙም እየነዛ ይገኛል። እጅ የሰጡም የፋኖ ኃይሎች እያየን እንገኛለን። በተለይ በእናንተ ቀጠና በጎንደር ቀጠና ያለው ከዚህ በፊት በፋኖ መዋቅር ውስጥ ገብቶ ሲሰራና ሲያታግል የነበረ ጸዳሉ ደሴን ጨምሮ የፋኖ ኃይሎች እጅ እየሰጡ ነውና ይሄን በተመለከተ እንዴት እያያችሁት ነው? እንዴት እየተከታተላችሁት ነው? እንግዲህ በወቅቱ የተወሰኑ ታጋይነት ሲሉ የነበሩ ባንዶች እጅ የሰጡበት ሁኔታ አለ የሚባል በሶሻል ሚዲያ የሚሰማውት አለ። ያው የመረጃ ምንጮቻችንም ያንን ያረጋግጣሉ። በዋነኝነት አሁን እጅ ስለሰጡ ሰዎች ሳይሆን መጀመሪያ ወደ ትግሉ ምን አይነት ሰዎች ተቀላቀሉ የሚለው ላይ ማተኮር የተሻለ ነው ብዬ አስባለሁ። ምክንያቱም ሁሉን ነገር ሊያብራራው ስለሚችል ይሄ ትግል ሲጀመር ወደ ትግሉ የተቀላቀሉ ብዙ አይነት ታጋይ ነበሩ። ይሄን ብዙ ጊዜ እናነሳዋለን። እሱ ምንድነው? የመጀመሪያው በትክክል የህዝቡ ስብራት፣ ጉዳት፣ መፈናቀል፣ መገደል እንዲህ የታሪክ መዛባት በመጥፎ ትርክት እንዳይኖር የህሉና ብሎ አስቦ በቁጭትና በስሜት የወጣ ታጋይ አለ። እሱ አንዱ ነው። በቀጣይ
የነበረውን ወቅታዊ ሁኔታና ሞቅታዊ ሁኔታ አይቶ ወይም ሙዚቃ ሰምቶ በስሜት የገባ ኃይል አለ። ሁለተኛው ነው። በሶስተኛ ደረጃ ፋኖነትን እንደ ገንዘብ ማሰባሰቢያና ማካበቻ አይቶ ለዝርፊያ ለውንብድና ራስን ለማበልጸግ የወጣ አለ። በኬላ ግብር በገታ ባፈና ክፍል እንደነበረው ለዚህ ዓላማ የወጡ አሉ። እናም የመጨረሻና እንደው በእኔ ግምገማ አራተኛ ብዬ የሚይዘው በትክክል ስርዓቱን ወክለው ሰዎችም እንደሚነሳው ብዙ አርበኞችም እንደሚያነሱት የመንግስት ፋኖች አሉ፣ የብልጽግና ፋኖች አሉ፣ የሚዘርፉ የሚያግቱ፣ ሴት የሚደፍሩ፣ ሌላም ነገር የሚያደርጉ እየተባለ በሚዲያ ሲገለጽ እንደነበረው በትክክል የብልጽግናና ያገዛዙን ተልእኮ ይዘው ወደ ትግል የገቡም ደግሞ ኃይሎች አሉ። ወደዚህ ትግል ይሄ ትግል በጣም ፈታኝ ትግል ነው። በትክክል ፈታኝ ትግል የሆነው ደግሞ የሶሻል ሚዲያ ዘመን መሆኑ ነው። የሶሻል ሚዲያ ዘመን መሆኑ ብዙ ጥቅም እንዳለው ሁሉ ብዙ ጉዳት አለው። ጉዳቱ ምንድን ነው? ይሄንን የመንግስት ተልእኮ ይዞ የገቡ ሰዎችን በህዝብ አእምሮ እንዲሁም በታጋዩ አእምሮ በትክክል ትክክለኛና ጤናኛ ታጋይ ናቸው ተብሎ እንዲታሰብ በርካታ ስራዎች እንዲሰሩ ያደርጋልና ሌባን፣ ዘራፊን፣ ጸረ ህዝብን ሲያጀግን የነበረበት ሁኔታ ነበርና በትክክል ፈታኝ ነው የነበረው። ጊዜ የማያጠራው የለምና አሁን እነማን ምን እንደነበሩ እየተገለጠ የመጣበት ሁኔታ አለ። በአጠቃላይ በእነዚህ መንገዶች ወደዚህ ትግል የገባው ኃይል የሚሄድበት ጊዜ እስከመቼ ነው የሚለው የታወቀ ነው። ዘፈን ሰምቶ የገባው ምናልባትም የእስክስታ ጊዜው ሲያልቅ ተመልሶ ይገባል። ለመዝረፍ፣ ለማገት፣ ሀብት ለማካበት የገባው ኃይል ደግሞ በትክክል የሚዘርፍበት ድርጅቶች እየተፈጠሩ አደረጃጀቱ እየጠነከረ መዋቅሩ በትክክል ማያስበላ ማያሰርቅ ማያዘርፍ እየሆነ ሲመጣ የገባበት ዓላማ ገንዘብ፣ ስርቆትና እገታ፣ ራስን ማካበት ነውና እነኛን ነገሮችና እነኛን ፍላጎቶች ሲያጣ ተመልሶ ከትግል ይሸሻል። ሌላው በትክክል የመንግስትን ተልእኮ ይዞ የገባው ደግሞ ነጥብ አገኝበታለሁ፣ ተስፋ አስቆርጥበታለሁ፣ ህዝቡን ተስፋ አስቆርጥበታለሁ፣ የአማራን ህዝብ ተነበረውን ስሞች መግባት የትግሉን ስነ ልቦና መጉዳት ነው ሊያደርጉ የሚችሉት። እስካሁን ምረት የሚጠይቁ የሚገቡ ሌላም ነገር የሚያደርጉ ነገም ከነገ ወዲያ ይሄን ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። የሚጠበቅ ነው። ይሄ የትግል ሂደቱ እያጠራቸው የሚመጣ ክስተት ነው እና አሁን በዚህ መንገድ የገቡት ሰዎች ይሄን የሚመስሉ ናቸው። በአጠቃላይ ግን ትግሉን የሚጨርሱ ምን አይነት ሰዎች ናቸው ካልን የአማራ ህዝብ ብሶት የገባቸው፣ የህልውና ስጋቱ የገባቸው፣ አሳቢ የሆኑ፣ ተበዳይነቱ በትክክል የሚቆጫቸው፣ አለመደራጀቱ፣ አለመታገሉ ህዝባቸውን እያስበላባቸው እንዳለ የሚሰማቸው ቁጭት ያለባቸው አርበኞች በትክክል አደረጃጀትና መዋቅራቸውን እያስተካከሉ እየመጡ ይሄ የሶሻል ሚዲያውንም ጫጫታ ሌላውንም አጀንዳ በሙሉ ሰብረው የአማራን የህልውና ደህንነት የሚያረጋግጡበት ጊዜ ሩቅ አይሆንም። ትግሉን ማን ይጨርሰዋል ካልን በትክክል የህዝቡ ብሶትና ስብራት የገባው ኃይል ይጨርሰዋል። እነኚህ ሰዎች በተልእኮ የገቡ ነበሩ። ብዙ ነገሮችን በሚዲያ ስንናገር ቆይተናል። በትክክል በዚህ መልካቸው እስኪገለጹ ድረስ መጠበቅ ነበረብን እውነትነቱን ለማረጋገጥ። አሁንም እነኚህ ሰዎችና ግብረአበሮቻቸው ከዚህ ድርጊታቸው የማይቆጠቡ ስለሆኑ ይሄ የሚጠበቅ ነው። ነገም የሆነ ሰው ከነገ ወዲያም የሆነ ሰው በተከታታይ በማድረግ በትክክል ትግሉ ሞቷል ለማስባል ስራዎችን ሊሰሩ ይችላሉ። ይሄ የሚጠበቅ ነው። በቃ እነማን ሊሆኑ ይችላሉ የሚለውን ራሱ ቀድሞ አናሊሲስ መስራት ይቻላል። የህዝቡን ስነ ልቦና ለመጉዳት፣ የታጋዩን ስነ ልቦና ለመጉዳት፣ የሚዲያ ጫጫታውን ለመጠቀም እና ትግሉን ሌላ አጀንዳ ለማስያዝ ይሄ አገዛዙ ጸረ አማራ የሆነው አገዛዝ ፓወርፉል እንደሆነ ለማሳየት እና በትግሉ ላይ ተስፋ የሚቆርጡ ሰዎችን ለማብዛት አስበው የሚሰሩ የአማራ ህዝብ ህልውና ስጋት ያልገባቸው ጉዳት፣ ሰቀቀን፣ ግፍ፣ ግድያ፣ ጅምላ ግድያ እየደረሰበት ያለው ነገር ሁሉ አፈና በትክክል ያልገባቸውና ይህንን ነገር በሙሉ ራሳቸውን ለማጀገን ሲጠቀሙ የነበሩ በአፋቸው አማራ የሚመስሉ ኃይሎች ነገም ሊገቡ ይችላሉ። ይሄ የሚጠበቅ እንደሆነ ማሳሰብ እፈልጋለሁ። በትክክል ትግሉ የሚጨርሱት የገባቸው እውነተኞች ስለሆኑ የአማራ ህዝብ ከህልውና ስጋት ነፃ መሆኑና ማሸነፉ የማይቀር ነው እና እንደነዚህ አይነት ሰዎች የሚጠበቅ ነው መግባታቸው ለማለት ነው። ወንድም አድም እሺ፣ ከልብ እናመሰግናለን። እንግዲህ ሌላኛው በዛሬው ዕለት ከምናነሳቸው ነጥቦች መካከል አንደኛው አገዛዙ ክልልነትን የሚል አጀንዳ
በሰፊው እያነሳና እያሰራጨ ይገኛል። ጎንደርን ደግሞ ቀዳሚው ኢላማ አድርጓል። ጎንደር ትሞሸራለች፣ ታገባለች ምናምን የሚል መሰል አሉባልታዎች በሰፊው እየተሰራጩ ይገኛሉና እንዴት ነው የምታዩት? እንዴት እየተከታተላችሁት ነው? የጎንደር የክልልነትን ጥያቄ አለ ወይ? እኔ በጣም የምገረምበት ነገር ምንድን ነው ይሄ የክልልነት ጥያቄ እንደው በአማራ ሕዝብ ላይ የሚነሳ ሲሆን በትክክል አማራው ተከልሎ በተሰጠው ጓዳ ውስጥ ነው ወይ ያለ አማራ የሚባለው በዚያ ብቻ የተከለለ ነው ወይ ብሎ መጀመሪያ ማሰብ ያስፈልጋል። ከመጀመሪያ ክልል ነው ተብሎ የተሰጠ ነገር በትክክል የአማራው እርስቱ ያነ ነው ወይ ወይስ የሚኖረው እዛ ላይ ብቻ ነው ወይ ካልን ምናልባት እይታችን ሰፋ ባደረግነው ቁጥር በመላው የኢትዮጵያ ክፍል ይኖራል። አዲስ አበባ ይኖራል፣ አርሲ ይኖራል፣ ሸዋ ይኖራል፣ ሰላሌ ይኖራል፣ ሻሸመኔ ይኖራል፣ ደቡብ ይኖራል፣ ወለጋ በብዛት ይኖራል፣ ሌሎች አካባቢዎች በሙሉ ይኖራል እና ይሄን ያክል የተከበረ ህዝብና የኢትዮጵያ ዋልታ ሆኖ ያኖረን ህዝብ ወያኔ በሰራችው ተንኮል ምክንያት ተከልሎ የተሰጠው ባድማ ብቻ በቂ ነው ወይ ካልን መጀመሪያ ጥያቄው እዛ ላይ ይመለሳል። እኛም የአማራውም ስነ ልቦና እዚህ ማይረባ ዙሪት ውስጥ መግባት ፍላጎት ያለው ነው ብዬ አላምንም። በትክክል ይሄም አይደለም። አገዛዙ ግን ምን ይፈልጋል ካልን እንደምታዩት እንግዲህ አደረጃጀቱ እየጠነከረ አንድ አማራዊ ድርጅት እየተሰራ ያሉ የአሰራር ክፍተቶች የነበሩ በትግል ላይ የሚገጥሙ ችግሮች በሙሉ እየተቀረፉ ሲመጡ የግድ መመዘዝ ያለበት ካርድ ነበረ። ምንድነው ጥያቄዎቹ ወይም ደግሞ የትግሉ ፍላጎት 4 ኪሎ እንዳይሆን የማድረግ ፍላጎቶች ናቸው። ይሄንን ስበው ያመጡት በእነማን ይነሳል ካልን አሁን ምረት እየጠየቁ ያሉ ሰዎችና ግብረ አበሮቻቸው እና ካገዛዙ ጋር በመተሳሰር በተናበበ የሚዲያ ዘመቻ በህዝቡ ስነ ልቦና ለመስራት የሚፈልጉት የመከፋፈል ጥያቄ አለ። አማራ ነው። አማራ ነው ስል የጎንደር አማራ ይኖራል፣ የጎጃም አማራ ይኖራል፣ የሸዋ አማራ ይኖራል፣ የወሎ አማራ ይኖራል። በትክክል አማራነት ግን ሊያጠፋ የሚችል ጎንደሬነት ካለ ያስፈልጋል አይደለም። አማራነት ግን ከፍሎ የሆነ ምድብ ላይ ጎጥ ላይ ሊያስቀምጥህ የሚችል ጎጃሚነት ካለ ይሄ በትክክል አማራነት አይደለም። እነዚህ ሰዎች ምን ሰዎች ናቸው ካልን አገኘሁ ተሻገር ምንድን ነው አብይ የሚሰጠውን አጀንዳ የሚቀበል ነው። ብዙ ሰዎች አሉ እዚህ ሚዲያው ላይ እንደው አንዳንድ ሰዎች ስክሪንሻት እያደረጉ የሚልኩልኝ ነገሮች በጣም ያስገርመኛል። በጎጃም በኩል የተሰለፉ፣ በጎንደር በኩል የተሰለፉ፣ በወሎ በኩል የተሰለፉ የመንግስት ቅጥረኞች አሉ የሚያጫጩሁ ጎንደሬ ነኝ እያሉ የሚጮሁ። በትክክል እነዚህ ጎንደሬ ናቸው አይደሉም። ጎጃሜ ነኝ እያሉ የሚጮሁ ሰዎች አሉ። በትክክል እነዚህ ጎጃሜዎች ናቸው አይደሉም። ብዙ ሚዲያዎች ላይ እንደምታዩት እነዚህ ምንድን ናቸው ካልን የመንግስት ቅልብ ቅጥረኞች ናቸው ይህን አጀንዳ የሚያራግቡት። ከመቼ ወዲህ ነው አማራ ከአማራነቱ ተከፍሎ ከሌ ክልል እያለ ነገስ በመንደር ሊደራጅ ነው? ይህ በትክክል የአማራ ስነ ልቦና ነው? የታጋዮች ፍላጎት ነው? እኛ ጎንደሮች እንዲህ ስላለን ክልል መሆን እንፈልጋለን፣ እኛ ጎጃሞች እንዲህ ስላለን ክልል መሆን እንፈልጋለን የሚል አጀንዳ የሚዘረጋ ሁሉ የስርዓቱ 4 ኪሎ ሲያሰጋው ድርጅታዊ መዋቅራችን እየጠነከረ ሲመጣ አንድ አማራዊ መታገያ ድርጅት ይዘን ስንመጣ ያለበት ድንጋጤ የፈጠረው ጭንቀት የሚያስጨዋቸው የመንግስት ተከፋዮች ድምጽ ነው። ይሄ በትክክል ሌላ አማራ ክልል የሚባለው በትክክል ለአማራን የሚወክል ነው ወይ ካል አይደለም። አማራ የሚኖርበትን ሁሉ ህልውና ማስጠበቅ ያልተቻለ ክለላ ምንድን ነው? ከዚያስ አማራ የሚባል ሀገር ብቻውን ሊከልሉ ነው? ይሄ ፍጹም ግራ የተጋባው የመንግስት አጀንዳ። ማንም ይሁን አማራ እያለ ይጩህ፣ ጎንደር እያለ ይጩህ፣ ጎጃም እያለ ይጩህ፣ ወሎ ሸዋ እያለ ይጩህ፣ በተከፈለው ልክ የሚጮህ እንጂ የአማራ ህዝብም የመከፈልም የመከለልም ፍላጎት የለውም። በራሱ ሀገር የአባቶቹ አጽም በተከሰከሰባት ደሙ በፈሰሰባት ሀገር ተንቀሳቅሶ የሚኖርበት ነፃነት እንደሚፈልገው ያልናሳካለት ነው የምንታገለው። ስለዚህ ይሄ አጀንዳ ጠቦ የማጥበብ ነው ፍላጎቱ። ይሄ የሆነ ጡዘቶችን መፍጠር ነው፣ ግለቶችን መፍጠር ነው፣ እዚያና እዚህ ተቧድ ነው ማቧደን ነው። እነሱ በጋራ ነው የሚበሉ፣ ማንም ሊረዳቸው አይችልም። ይሄ በጋራ እየተከፈላቸው በተሰጣቸው አጀንዳ መሰረት የሚጮሁ በቀቀኖችን ሰምቶ የሚታለልና ከነሱ ጋር የሚጓዝ ሰው የለም። በትክክል የሚከፈለው በአጀንዳ የገባ ሰው ካልሆነ በተቀረ በፋኖ ትግል ላይ ይህ ሀሳብ የለም። ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል።
እንግዲህ እንዳጠቃላይ አሁን እንግዲህ የአማራ ፋኖ ብሔራዊ ኃይል የሚባል መስርታችሁ ጠንካራ ተቋም የማድረግ ወደ መሬት የማውረድ ቀደም በመጀመሪያው ጥያቄ ላይ በተለይ አብዛኛው አገር ቤት ያለው ሰራዊትም ህዝቡም የሚዲያው ኃይልም እንዲሁም ደግሞ ዲያስፖራውን ጨምሮ በተመሰረተው ድርጅት ደስተኛ መሆኑን ገልጸልናልና የቀጣይ የቤት ስራችሁ ምንድነው? ከዚህ አንፃር የቀጣይ የቤት ስራችን እንግዲህ ውድ ድርጅት እንደመስራታችን መጠን ብዙ ተቋማዊ የሚሰሩ የመዋቅር ማስተካከል ያስተላለፍ ማስተካከል ስራዎች ይኖሩብናል። ከዚያም ባለፈ በተለያየ አስተላለፍ የነበረውን አሁንም ደግሞ ተታለው በሌላ መንገድ ዋጋ እየከፈሉ ወንድሞቻቸው ላይ እንዲተኩሱ እየተደረጉ ያሉ ምረት እንዲገቡ እየተደረጉ ያሉ ወንድሞችም ጭምራሉ። እነሱን ወደ ትግላችን ማስገባት ይጠበቅብናል። በትክክል የተደራጀ እውቅና ያለው ይሁንታ የተሰጠው የሚዲያ ማዕከላት በተናበበ መንገድ በትክክል የአማራን ብሶት የሚናገሩ የትግሉን ድል የሚዘግቡ አንዱን ከአንዱ ወንድም ከወንድም የማይለያዩ የተደራጀ ሚዲያ ሰንሰለቶችን መስራት ያስፈልጋል። የሚቀርቡ ተቋማዊ የሚዲያ ብሪፊንጎችም ሊሆኑ ይችላሉ፣ መግለጫዎችም ሊሆኑ ይችላሉ። በተናበበ መንገድ በትክክል ለህዝብ ጆሮ ሊያደርስ የሚችል የሚዲያ መዋቅር ማስተካከል ይጠበቅብናል። ቀደምም እንዳልኩት እንግዲህ አሁን ደስተኞች ነን በአንድነታችሁ፣ አንድ ቤት በመስራታችሁ፣ አንድ አማራ ያታጋይ ድርጅት በመመስረታችሁ የሚሉ በውጭ በኩል ድጋፍ እያደረጉ ያሉ ሊያደርጉም የሚፈልጉ ማህበራትን ወደ አንድ መዋቅር ማምጣትና አንድ ሰንሰለት ዘርግቶ በትክክል መሬት ላይ ዋጋ እየከፈለ ላለ ሰራዊት እና ለትግሉ የሚውሉ ድጋፎችን ማድረግ የሚጠበቅብን ይሆናል። ከዚሁም ባለፈ ተጽዕኖ የሚፈጥሩ የተለያየ እውቅናም ያላቸው ይሄ ትግል ያገባኛል የሚሉ ዲፕሎማቶችንም ጭምር በዚህ ትግል ውስጥ ማካተትና ለዓለም አቀፉ ማህበረሰብ ይሄንን ትግል እንዲረዳና ያለበትን ደረጃ እንዲያሳውቅ እና የዲፕሎማሲ ጫናዎችን ማሳደር የሚችሉ መዋቅሮችን መዘርጋት ይጠበቅብናል። ከዚህ ባለፈ እንግዲህ ስርዓቱ የአማራን ህዝብ እየጨፈጨፈ ነው ያለው፣ በጅምላ እያፈሰ ለሌላ ጦርነት እያዘጋጀ ነው ያለው፣ እየደፈረ እየገደለ ነው ያለው ንጹሃንን በየጊዜው ማለት ነው በየጊዜው ይሄን እያደረገ ያለበት ሁኔታ ነውና ያለ በትክክል ጦርነቱን ለማሳጠር የሚያስችሉ ስራዎችን በሙሉ እንደ አማራ ፋኖ ብሔራዊ ኃይል መስራት ያለበትን ስራ ለመስራት ዝግጁ ነው፣ ይሰራልም ጭምር። እሺ ከልብ እናመሰግናለን። አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል፣ በአንተ በኩል ቢነሱ በገልጻቸው በእናንተ በጥያቄ ምን ያላነሳችኋቸው የምትላቸው ሀሳቦች ካሉ ድሩን እንስጥ። አመሰግናለሁ። እንግዲህ ድርጅቱ መመስረቱን አስመልክቶ በተበታተነ አስተላለፍ የነበሩ ወይም ደግሞ ከአማራ ፋኖ ብሔራዊ ኃይል አስተላለፍ ውጭ የሆኑ ያሉ ወንድሞቻችን በዚህ ከዚያ ውጭ ባለው አስተላለፍ የስራ ግድፈት ሊገጥማቸው ይችላል። የትግል ሀሳብ ችግር ሊገጥማቸው ይችላል። የአታጋይነት የድርጅቱን የአታጋይነት ተስፋ ሊያጡ ይችላሉ። እነኚህን የመሰሉ ሰዎች ወይም ደግሞ እዚያው ሌሎች አስተላለፎች ላይ ተሰግዝገው የነበሩ ኃይሎች ተልኳችን ጨርሰናል፣ ትግሉን ማድከማችን ጨርሰናል፣ ማደናቀፉን ጨርሰናል፣ ከዚህ በኋላ ይነቃብናል እያሉ ምህረት በሚገቡበት ጊዜ እና ከዚህ በኋላ ደግሞ ምንዘርፍበት እድልና አማራጭ የለንም ብለው ባሰቡበት ጊዜ ዛሬም ነገም ምህረት ሊገቡ የሚችሉ ወደ ብልጽግና ወደ ነበረ ተቋማቸው ወይም ወደ አጋር ተቋማቸው ሊገቡ የሚችሉ ኃይሎች ይኖራሉና ከአማራ ፋኖ ብሔራዊ ኃይል ውጭ ያሉ አስተላለፎች ወደ አማራ ፋኖ ብሔራዊ ኃይል እንዲቀላቀሉና የትግሉ አካል ሆነው እንዲታገሉም እንዲያታግሉም ጭምር ጥሪ ማቅረብ እፈልጋለሁ። ከዚህም ባለፈ በተለያየ አስተላለፍ ተሰልፈው የነበሩ ምናልባት መሪዎቻቸውና አታጋይ ናቸው ብለው ያመኑባቸው ሰዎች ምህረት ሊገቡ ሌላም ነገር ሊያደርጉ ወደ መንግስት ሊጠጉ ሊክዱ ይችላሉ። ምክንያቱም አሁን ድርጅቱ በትክክል እየጠነከረ ሲመጣና የአሰራር መዋቅሩ ጠንካራ ሲሆን እንደፈለጉ መዝረፍ እንደፈለጉ መስረቅ ምቹ ሁኔታዎች እንደማይፈጠሩ ሲያውቅ ይሄ አይነት ነገር እንደሚከሰት ቅድምም አቅርብ ያለውና በስር ያሉ ንጹህ ታጋዮች አሉ። በስር ዋጋ እየከፈሉ ያሉ በእነዚህ ሰዎች ስር ያሉ ንጹህ ታጋዮች አሉ። እነዚህ ታጋዮች ከትግሉ እንዳይሸሹ ጥሪ ማቅረብ እፈልጋለሁ። ድርጅታችን ሁሉንም አቅፎ
ለአማራ ህዝብ የህልውና ስጋት ሲል ያንንን ለመቀልበስ ሊታገል የሚፈልግ የትኛውንም ኃይል በግለሰብ በቲም በጋንታ በሻምበል በሻለቃ እንዲሁም በብርጌድ በክፍለ ጦር እንዲሁም ተመሰረተ እስከተባለው እዝ ድረስ ተቀብሎ የማታገል መስራት በሚችለው በአቅሙ የማሰለፍ ሁሉ ፍላጎት አለውና ወደ አማራ ፋኖ ብሔራዊ ኃይል እንዲቀላቀሉ እንደ ወንድም አቅፈን የምናታገል እንደሆነ ማሳወቅና ጥሪ ማቅረብ ፈልጋለሁ። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል ስለነበረን ቆይታ ስላደረስከን ማብራሪያዎችና እንዲሁም ደግሞ ስለሰጠን መረጃዎች በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን።